ራሴን ከዛ በላይ መሸንገል አልቻልኩም። ለ15 ቀን ያህል አልደወለም፣ ቴክስት አላረገም፣ እኔም አልደወልኩም፣ ዝም አልኩት። እነዛ 15 ቀኖች ግን ቀላል አልነበሩ። ብዙ ተሰቃይቻለሁ። በህይወቴ ለመጀመሪያ ጊዜ አፍቅሬ ከእምነቴ ጋር ከኔና ከወደፊቴ ጋር ፊት ለፊት ተጋፍጬ ብዙ ሌሊቶችን ብዙ ቀኖችን የማበድን ያህል ብቻዬን አውርቻለሁ። ብቻዬን አልቅሻለሁ። ከራሴ ጋር ሙግት ውስጥ እልህ ውስጥ ገብቻለሁ። ይሄን ታረጊያለሽ፣ አታረጊም። እንደዛም ቢሆን ቀኖቹ እያለፉልኝ ሲመጡ ደስ ቢለኝም ስሜቶቹ ግን የሚያልፉ አልነበሩ። በፍጹም ወድቃለሁ፣ ፍገኝበታለሁ፣ አስበዋለሁ ብዬ የማላስብበት ቦታ ላይ ራሴን ቆም አገኘኋት። ከ15 ቀን በኋላ አውለት ቴክስት አደረገልኝ። ወይኔ እንዴት ደስ እንዳለኝ! በቃ ሚይዘው ምጨብጠው ጠፋኝ። ትንሽ ቆይቼ ኮራ ማለት ስላለብኝ ስለቀደመኝም ደስ ብሎኝ ሀይ ብዬ መልስ ሰጠሁት። እንገናኛለኝ። እሺ መቼ እንገናኝ አልኩት። ቀጠረኝ። ተገናኘን። ምን እያሰብሽ ነው አለኝ። ፕሊስ ፈጽሞ ሀሳብ የምቀይር ሰው አይደለሁም። በሌጋል ከመጣ በሬ ክፍት ነው። ሙሽርነትም ሰርግም ቬሎም አልፈልግም። በቃ ሀላልነትም ብቻ ነው የምፈልገው። በመጥፎ ነገር ግን ግደለኝ አልኩት። እንደዛማ ከሆነ የኔን ያንቺ ነገር እዚህ ጋር ያበቃል አለ። ምላሴ ይሄን ይበል እንጂ ልቤ የሚለኝ ሌላ ነበር። የአቋም ሰው መሆን፣ የዓላማ ሰው መሆን አንዳንዴ የትኛውም ጉትጎታና የትኛውም ሁኔታ ላይ ቀጥ እንድትይ ያደርግሻል። ዞሮ ዞሮ እዛው የምንሽበት ነገር ላይ ያመጣሻል። በቃ የኔና አንቺ ነገር እዚህ ጋር ያበቃል። ከዚህ በኋላ እማንተዋወቅ ሰዎች ነን አለኝ። የሆነ ቀን እንደሚያበቃ አውቅ ነበር። ከጥሩ ጓደኝነታችንና ከወዳጅነታችን ከቅርርባችን ውጪ ምንም አይነት ስሜት እኮ ላንተ የለኝም። ስለዚህ ኖርማል ነው። የሰው ባል የሰው ነው። ሲጀመርም ባል ትሆነኛለህ ብዬ ሳይሆን የቀረብኩት ጀስት ስለተግባባን ስላወራን ብቻ ነው አልኩት። ታዲያ ምንም አይነት ስሜት ከሌለሽ ለኔ ካገባኝ ዌልካም ለምን አልሽኝ አለኝ። ስታገባኝማ ፍቅሩም አብሮ ይመጣል። ቢያንስ አሁን ተዋውቀናል፣ ተግባብተናል። ከጋብቻ በኋላ ደግሞ ፍቅሩን እናመጣዋለን። ፍቅር የመላመድ አብሮ የመኖር ውጤት ነው አልኩት። ልቤ ያለቅሳል፣ ምላሴ ይለፈልፋል። ብሄድ እንኳን አፍቅራኝ ሞታልኝ ሄድኩኝ ተውኳት እንዲለኝ አልፈልግም። ብሄድ እንኳን ምንም ስሜት አልነበራትም፣ ሄደች ቀረች እንዲል ነው የምፈልገው እንጂ ለኔ ብላ ተሰቃየች፣ ለኔ ብላ ተጎዳች፣ ለኔ ብላ አንድ ሌሊት እንኳን እንቅልፏን አጣች ብሎ ስለ እኔ እንዲያስብ አልፈልግም። ማጣትም ካለበት እሱ ነው ማጣት ያለበት። ያ የኔ ኩራት ነው። ይህን አጀንዳ እዚህ ጋር እንዝጋው ተባባልን። ብዙም መቆየት አልቻልኩም። እንደሌላ ቀን በቃ ካበቃ እዚሁ ጋር ያብቃ ብዬ መሄድ ፈለግኩኝ። ከቻልኩ ወደ ቤት አድርሰኝ፣ መሄድ አለብኝ አልኩት። ምን ነው ቸኮልሽ? በቃ ሌላውን ፋይል እኮ ዘግተነዋል። እኔና አንቺ በቃ ኖርማል የሆነ ቀን እንደምንገናኘው እንደዛው እናወራለን አለ። አይ አያስፈልግም፣ አሁን አብሶ መሄድ ፈልጋለሁ አልኩት። እስኪ ቆይ አንድ ሰው እየመጣ ነው፣ ላስተዋውቅሽ ፈልጋለሁ፣ ከዛ ትሄጃለሽ አለኝ። እሺ አልኩኝ። ትንሽ እንደቆየን አንድ ስለሱ ብዙ የሚያወራልኝ ጓደኛው መጣ። ይሄ እከሌ ይባላል፣ ተዋወቂው፣ እሷ ደግሞ እከሌ ናት አለ። ተዋወቅን። በስም በወሬ ብዙ አውቀዋለሁ። ረዥም ጊዜ አግባ እያሉት ሳያገባ የቆየ ጓደኛቸው ነው። ስለዚህ ልጅም ብዙ ጊዜ አንስቶ አውርቶልኛል። እንዳንቺ አይነት ቀልጣፋና የምታላምደው ሴት ቢያገኝ ያገባ ነበረ። በጣም አይናፋር ነው። ሴቶችን ማውራት፣ ሴቶችን መቅረብ ይፈራል። በዛ ላይ አቃቂራም ነው። ሁሌም ጨዋ ሴት ኬት ትገኛለች፣ ጨዋ ሴት ኬት ትመጣለች፣ የዘንድሮ ሴቶች ወይ ለብርክ ወይ ለሆነ ነገር እያሉ ነው የሚቀርቡህ እንጂ በዛ ላይ ተጨመላልቀው ነው የሚመጡት እያለ አንዷን እያነሳ አንዷን እየጣለ ሳያገባ የቆየ ሰው ነው። የዛን ያህል ትልቅ ሰው አይደለም። ደስ የሚል ቁመና አለው። ወጣትም ነው። ተዋወቅን። በዛ ሰዓት የሆነ ነገር መታ አረገኝ። ለምን ሊያስተዋውቀኝ ፈለገ? በስምም ስለሱ ብዙ ጊዜ አውርተናል። ብዙ ነገሮችን ነግሮኛል። አሁን ግን ይህን ሰው አምጥቶ ከኔ ጋር ማስተዋወቁ ለምን አስፈለገ ብዬ ብቻ ነገሮችን እየጎነጎንኩኝ ቁጭ አለ። ማውራት ጀመርን። የፕሪንሲፕል ሰው ነው። ትንሽ ጠንካራ ይመስላል። ነገር ግን ሲያወራ ደስ ይላል። ወሬው የተጨበጠ ነው። በእውቀትና በመረጃ ላይ ያለ፣ ዝም ብሎም አይዘላብድም። በሚወራውና በሚደረገው ነገር ዝም ብሎ አይስቅም። ብቻ የሆነ ልኩንና ቦታውን የሚያቅሰው ተወራ። ስለ ሴቶች፣ ስለ ትዳር፣ ስለ ህይወት ብዙ ነገር። በነዛ ነገሮች ውስጥ ሁሉ እኔም የራሴን አቋምና የራሴን አመለካከት እያንጸባረኩኝ ነበር።
ነገር ግን ልቤ የሆነ ስብር ብሏል። ልቤ በጣም አዝኗል። ነፃ መሆን አልቻልኩም። በዛ ሰዓት እዛ ቦታ ላይ ተረጋግቼ ከእነሱ ጋር መቆየት አልቻልኩም። እያሰብኩ የነበረው ስለ እኔና ስለዛ ሰው ግንኙነት ነው። በቃ ሁሉ ነገር አለቀ። ስለዚህ ይላለሁኝ። ልቤ ደግሞ ሌላ ነገር ይላል። በጣም እያለቀሰብኝ ነበር። እውነት ለመናገር መዋደድና መፋቀር ልብን የመክፈትና የመዝጋት ጉዳይ ሳይሆን፣ የፍቃድና ያለ ፍቃድ ጉዳይ ሳይሆን፣ ጊዜን አብሮ የማሳለፍ የመቀራረብ፣ የመዋሃድ፣ የመናበብ ጉዳይ ነው። አንድ ሰው ከሆነ ሰው ጋር ጊዜውን እያሳለፈ አብሮ እየሆነ ብዙ ነገሩን እያወራና ብዙ ነገሩን እየተጋራ መውደድ አልችልም ማፍቀር አልችልም ቢል ውሸት ነው። አብሶ በሁለት ሰዎች መሃል ያለ የሆነ መሳሳብና የሆነ ቅርበት ካለ። በህይወቴ ከተሳሳትኳቸው ትልቁ ስህተቶች እነዛ ናቸው። የትኛውም ቦታ ላይ የትኛውም ሰው ሊወድቅ ይችላል። ስለፈለገ ስላልፈለገ አይደለም። ወደኩ። ያንን ውድቀቴ ግን ከኔ ውጪ ማንም እንዲያውቁ አልፈለግኩ። ምክንያቱም የሚያመጣው መዘዝና የሚያመጣው ችግር ለእኔም ሆነ ለሌላ ሰው ህይወት መቀመቅ ስለሆነ እዛው ጋር መታፈን አለበት። የኔ ሚስጥር፣ የኔ ትዝታ፣ የኔ ውድቀት ሆኖ እዛው ልቤ ላይ መቅረት አለበት። ከእነሱ ጋር ቁጭ ብዬ ረዥም ሰዓቱን ሳስብ የነበረው ስለዛ ነገር ነው። ከዛ በኋላ አይኔን ሞልቼ እንኳን እሱን ማየት አልቻልኩም ብቻ ሳይሆን አልፈለግኩም። በቃ ሳየው ያባባኛል። ሳየው እንደ አዲስ ማሰብ ጀምራለሁ። ሳየው እንደ አዲስ ከልቤ ጋር መማከር ጀምራለሁ። ለምን አትሞክሪም? ለምን አትጥሪም? የሚል መጥፎ ስሜት ይጎተጉተኛል። ስለዚህ አይኔ ሞልቼ እሱን ማየት አልቻልኩም። አይኖቼን ከሱ አርቄ ከመጣው ጓደኛው ጋር ብቻ ማውራት ጀመርኩ። በቃ እዛ ጋር ያለውን ነገር እንደተዘጋ ቆጥሬ እዚህ ጋር ካለው ሰው ጋር ማውራት። ትንሽ እንደቆየ ይህ ሰው ምን አለ? በእርግጠኝነት ምነግርህ ነገር እቺ ልጅ ትወዳታለህ። እቺ ልጅ እንደምታስባት አይነት ሴት ናት። በደንብ ማች እንደምታረጉ ተስፋ አደርጋለሁ። በደንብ አውሩ አለ። አንድ ነገር ተገለጠልኝ። ከዚህ ልጅ ጋር ሊያጣብሰኝ እየሞከረ ነው። ከዚህ ልጅ ጋር ሊያጋባኝ እየሞከረ ነው። እስከ ዛሬ አብረን በመጣንባቸው ቀናቶች ውስጥ ስለዚህ ሰው ያወራኝ ሁሉ ወደኋላ ተመልሼ ያሰብኳቸው። ጥሩ ሰው ነው፣ ሚስት ይፈልጋል፣ ትዳር ይፈልጋል፣ ከምንም በላይ ግን ጨዋ ሴት ይፈልጋል። በዛ ላይ በጣም የአቋም ሰው ነው። ባመነበት ነገር ወደኋላ አይልም። ብቻ ብዙ ነገሮች ነግሮኛል። አሁን እያደረገ ያለው ነገር የኔና ያሱ ነገር እርግጡን ሆኖ አብቅቶ እኔና ይህን ጓደኛውና ለማጋባት እየሞከረ መሆኑ ውልል ብሎ ታየ። ፈገግ አልኩኝ። ለደቂቃ አተኩሬ ጓደኛውን አየሁት። ይህ ሰው ልወደው የምችለው ሰው ነው? ልግባባው የምችለው ሰው ነው? እውነት እሱ ያሰበው ነገር እኔ ህይወት ውስጥ መጥቶ እኔ ልቤ ተቀብሎት ከዚህ ሰው ጋር ሚስቶኜ እሱም ባልሆኑ ልንኗኗር የምንችል ሰው ነን ብዬ በትኩረት እሱ ላይ አፈጠጥኩኝ። የ10 ዓመት ትዳሬ በአከራዬ ልጅ ምክንያት ፈረሰ ትላለች እህታችን። ጋይስ ተቃጥላለች፣ እኔም ተቃጥያለሁ፣ አዝናለሁ በጣም። ትዳር እንደዚህ በማይሆን ነገር በተለይ በሚተዋወቁ ሰዎች ሲፈርስ በጣም ልብ ይነካል። አብረን እንስማው። የ10 ዓመት ትዳሬን የአከራዬ ልጅ አፈረሰችው። ተፋታን። እኔ ሳላቅ ብዙ ዓመት ሆኗቸዋል ለካ። በእጅ እየበላች መጨረሻ ላይ ስነቃባቸው እንለያይ አለኝ ትላለች። አንተ ምን አይነት ጉደኛ ነህ አንተ! ፈጣጣ ዋልፈሰስ ባገኘበት ሁሉ ብርቁ እንግዲህ ወይ በእድሜ በምናምን እንግዲህ ያቺ የአከራይ ልጅ ናት ወይ ወራሽ ናት። እስማመረ ወንዶች ግን አረ ምንድን ነው የሚሻለው? እንደዚህ ቅጥል እያልኩኝ በቃ መናገር እስኪያቅተኝ ድረስ ድምጼ እስኪዘጋ ድረስ በቃ ማለት እኔ አላቅም ምን አይነት ነገር ውስጥ እንደምገባና ወንዶቹስ ትዳር እያለው እያያችሁ በቃ የምትገቡበት ሴቶችስ ነግበኔ አትፈሩም ወይ? ኤኒዌይ አሁን ወደ ታሪኩ እንመለስ። ያው የታወቀ ነው 10 ዓመትን ያህል የቆየ ትዳር ሲፈርስ የታወቀ ነው። ህመሙ ከባድ ነው። ምን ያህል ፔን እንደሚሰማሽ ምን ያህል እንደምትቃጠይ ምንም ኖር ያትገባሽ። ግንስ አንቺ ነው በጣም በተለይ ደግሞ ዘግይተሽ ማወቅሽ፣ መሸወድሽ፣ መታለልሽ እንደ አሻንጉሊት መቆጠርሽ እዛ ጋር እንደ ሰው ሳትቆጠሪ ምን ያህል እንግዲህ አይንሽ ላይ ነበር እኮ ኮለሌ ሲሉ የነበሩት አይንሽ ላይ ነበር እኮ የኔ ፍቅር እያሉ ሲበሩብሽ የነበሩት። ዘግይተሽ ማወቅሽ በጣም ልብ ይሰብራል አውቃለሁኝ። ግን አሁን አንቺ ኔክስት ስቴፕ ምንድነው ማድረግ ያለብኝ፣ ስለ ራሴ ምንድነው ማሰብ ያለብኝ የሚሉትን ነገር። ስለዚህ በዚህ ላይክ ተንቄ ነበር ተታልዬ ነበር ሞኝ ነኝ ተጃጅያለሁ ብለሽ ራስሽን ከቶ እንዳትጠዩ። በቃ እንዳትጠዩ። የታወቀ ነው ክደት ልብ ይሰብራል። በፍጹም ራስሽን እንዳትጠይ። ምክንያቱም
የሰው ክደት እነሱ ስለ ካዱሽ ያንቺን ማንነት፣ ያንቺን ዋጋ፣ ያንቺን መልካም ሴትነት፣ ያንቺን ጠንካራና ታማኝ ለትዳሯ ታማኝ የነበረችን ሴት ዋጋ ሊቀንስ አይችልም። let them both go to hell ብለሽ ራስሽን ከመጀመሪያ ተረክ አርገሽ የመኪና ሞተር እንዴት ነው የምናሞቀው? የጠፋው መኪና እንዴት አድርገን ነው ስናስነሳው እየበረረ የፈለግንበት የሚያደርሰን? እንደዛ ሆነሽ ራስሽን እላይ አርሰሽ ማሳየት ነው ያለብሽ። ተቃጥለሽ ማዲያት ተይዘሽ ከሱ በታች ሆነሽ ተጎሳቁለሽ አጎንብሰሽ ሲያይሽ ነው እሱ የልቤ ነው የሚሰማው፣ እሱ ኩራት የሚሰማው፣ እሱ ደስታ ወይ እኔ ጎድቻት ነው አይሉም ወንዶች። ሚሉ ነው ይመስለኝ እኔ እንጃ። ማይ ጉድ ሎርድ። ስለዚህ የታወቀ ነው ህመም ይኖረዋል፣ ፔን በጣም ይኖረዋል። እንደተጎዳሽ ተስፋ አደርጋለሁ፣ በጣም አምናለሁ። ግን ጊዜ ይወስዳል። አው ሂሊንግ ታይም ሂሊንግ ፕሮሰስ አለው፣ ጊዜ ይወስዳል እንጂ ትድኛለሽ። ስለዚህ አሁን አንቺ ምንድነው ማድረግ ያለብሽ? ራስሽን ማክበር፣ ራስሽን መውደድ እና ልብሽን የተጎዳ የተሰባበረ እንደዚህ ኢንቱ ፒስስ ብትን ያለ እንደ ዳማ ቆርኪ ብትን ይወጣ ልብሽን መሰብሰብና መጠገን ያለብሽ። እጇን እንያዛት ነው ወንድሞቼ፣ የእህታችንን የደማውን ልብ እንጠግንላት። እኔ በጣም ተሰምቶኛል። እና የአከራይ ልጆች ቤታችሁ ባልና ሚስት ከተከራየ የማነሽ አንቺ የራስሽን አዳሞተሽ ማትፈልጊው ምን አይነት ብልግና ነው? ማይ ጉድ ሎርድ። ኤኒዌይ እኔ ከዚህ በላይ ማለትም አቅቶኛል። በጣም በጣም በተለይ ስፔሻሊ ዲስ ዴይዝ ደግሞ ስለ አከራይ ቤት ውስጥ ይሄ ተከራይ አከራይ ምናምን ስላሉ ነገሮች በጣም ብዙ እየተላኩልኝ ነው። እነሱን አብረን የምናያቸው ይሆናል፣ እያንዳንዳቸውን አብረን የምንሰማቸው ይሆናል። እና ግን ልነግራችሁ የምፈልገው ጋይስ እወዳችኋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ይሄን ፔጅ ጠብቁ። እወዳችኋለሁ። ይሄ የኛ የምንማማርበት ፔጅ ነው ጋይስ። ላቭ ዩ። በስሜታቸው የበሰሉ ሰዎች በፍቅር ግንኙነት የሚያሳዩቸው ባህሪያት፣ አንደኛ የፍቅር አጋራቸውን በሰዎች ፊት ለማጣጣል በጭራሽ አይሞክሩ። ሁለተኛ አጋራቸውን ለማስቀናት ከሌሎች ሰዎች ጋር ፍለርት አያደርጉ ወይም ለመማለል አይሞክሩ። በሰላም ሰዓት የተነጋገሩትን ደካማ ጎናቸውን የተመለከተ በጸብ ወቅት ጓደኞቻቸውን ለማጥቃት ሆን ብለው ያንን ጉዳይ አያነሱ። በጊዜያዊ ንዴት የተነሳ ዘላቂ ውሳኔ ለመወሰን አይቸኩሉ። በከባድ በፈታኝ ወቅት እንኳን ታማኝነታቸውን ያስቀጥላሉ። ኃላፊነት ይወስዳሉ፣ ለጥፋታቸውም ይቅርታ ይጠይቃሉ። የፍቅር አጋሮቻቸው ራሳቸውን እንዲያሻሽሉ ሊረዱ ይችሉ ይሆናል እንጂ በጭራሽ ራሳቸውን እንዲቀይሩ ጫና ውስጥ አይከቷቸውም። ከኢጓቸው ይልቅ የፍቅር ግንኙነቱ ሰላም ይበልጥባቸዋል። የራሳቸውን ነገር ባልተገባ መንገድ ከሌላው ሰው ጋር አያወዳድሩ። የፍቅር ግንኙነታቸውን ለማሳደግ የራሳቸውን ኃላፊነት ይወጣሉ እንጂ ጠባቂ ብቻ አይደሉም።